ከአንቺ መልክና ቁመና ከአንድ ዳቦ ሻይ ላይ ከምጠጣ ከአንድ የ90 ዓመት አዛውንት ሀብታም ላይ ብተኛ ይሻለኛል። እርግጬ ነው አምርበትም ስትሞት ውርሻ ወርሳለሁ። ከዛ መለስልሻለሁ። አንቺ አይሆንም ወገን ደግባ ብር ቤት ይገዛል፣ ብር መኪና ይገዛል። ብር ካለ የሰው ልጅ ተንበርኮ ይለምንሃል። ብር ካለ ለዶክተር ታከማለህ። ብር ካለ በሰማይ መንገድ አለ። ብር ካለ ሰው ታስገድላለህ። ብር ካለ በሰማይ መንገድ አለ። ቤት ትገዛለህ። ብር ካለ ደም ታሳጥባለህ። ብር ካለ አይን ትተክላለህ። ብር ካለ በዚህ ልክ በብር አንመካማም። ሶሪ አይኖ ያስፈልጋል አውቃለሁ። ግን ደግሞ ምን ልትይ ነው? ቆይ ምን እግዚአብሔር አለ ልትይ ነው? አይደለም ብር ያስፈልጋል በጣም አውቃለሁ። ግን ደግሞ በጣም ብር ኖሮኝ በጣም ብዙ ሀብታም ሆኜ የማይኖረኝ ብዙ ነገር ሊኖር ይችላል። ብር እንዳለም ሆኖ ግን ደግሞ ከምንም በላይ ለሰው ልጅ ሊኖር ይችላል የሚባል ነገር አይሰራም። ህይወት ላይ ይችላል ሊኖር አይችልም። ምናምን ልንገርሽ፣ እግዚአብሔር ፈጥሮሻል አይደል? አይደል? ፈጥሮኛል በደንብ። እዚህ መሬት ጥሎሻል አይደል? ልትኖሪ ምን ያስፈልግሻል? ገንዘብ። በቃ እኔ ምን አልኩ እኮ ገንዘብ አያስፈልግም እኮ አይደለም እኮ ገንዘብ በደንብ እንደሚያስፈልግህ አውቃለሁ። እግዚአብሔር ማለት አይደለም። ቆይ እግዚአብሔር አንቺ አይነ ስውር ሊያደርግሽ ይችላል፣ ወይ እንደ እህታችን ሰላም የሆነ ነገር ሊሆን ይችላል፣ ወይ አካለ ጎደሎ ልትሆኚ ትችላለች፣ ወይ ሁለት አይንሽ የማያይ ሊሆን ይችላል፣ ወይ ሁለት እጅና እግርሽ ላይኖር ይችላል፣ ወይም የሆነ ነገር አድርጎሽ ጥሩ ጤና መልክ ወይ አፍንጫሽ እንደኔ ናይጄሪያ አድርጎ ፍጥሮሽ የሆነ ነገር አድርጎ ፈጥሮሻል። አልቀሻል፣ ጨርሶ ቁጭ አድርጎሻል። ከዛ በኋላ አንቺ ልትኖሪ ምን ያስፈልግሻል? ውይ ገንዘብ ብር ብያለሁ እኮ። ታዲያ እኔ ምን አልኩ? ይሄን ሁሉ መተንተን አለብኝ። በቃ ምንም የፈጠረ አድርጎ ይፍጠረኝ። ልኖር ከሆነ ገንዘብ ያስፈልገኛል አይደል? አንቺ ድሃ ላይ ደግሞ መዛመድና መደመር መታወቅ አያስፈልገኝም። እኔና አንቺ ተደማምረን እንጠፋለን። አይደለውማ ድሃ አይደለውም፣ እግዚአብሔር ይመስገን። አይደለሽም? አይደለውም። አለሽ ብር ባይኖረኝ በጣም ጤነኛ ነኝ። ሰርቼ የማገኘው ሰው ነኝ። ጤነኛ ሀብታም፣ ጤነኛ እግዚአብሔር የሰጠሽ ነው። አለቀ። ጤነኛ ታዲያ ሰርቼ ለማግኘት አይደለ? ሰርቼ ራሴን እስከቻልኩ ሰርቼ እስከበላው ሰው እጅ እስካላየው ድረስ ሀብታም ነኝ። ምን ልታገኝ ምሰሪ እኮ ራሴን ብያለሁ እኮ። ድሃ የሚባለው ሰው እጅ የሚያይ ሰርቶ ማግኘት የማይችል አንዴ ጤንነት አለኝ ብለሽ ቁጭ ብለሽ ትኖሪያለሽ? ኖ እየሰራው ነው ቁጭ ብሎ። ለምንድን ነው የምትሰሪው? ገንዘብ ለማግኘት። በቃ እኔስ ምን አልኩ? እና ድሃ አይደለሁማ። ድሃ ነሽ አንቺ። አይደለሁም። ኧረ ገንዘቡን እኮ እያመጣው እኮ ነው። ያ ገንዘቡን ማምጣት ካልቻልኩ ነው ድሃ የምባለው። ድሃ ነሽ። ኔቨር አልቀበልም። እሺ በኢትዮጵያ ሰዓት አቆጣጠር ስንት ነው ያለው? ስንት ሰዓት ላይ ነው ያለው? እንጃ። የት ነው እንደ ያለሽው? ኢትዮጵያ አይደለም። በእኛ 11 ሰዓት ነው ዱባይ። የት ነው ያለሽው? ዱባይ። የመጨረሻ ድሃ ደግሞ አንቺ። መዳም ቤት ነው የምትሰሪው? መዳም ቤት ነው የምትሰሪው? ምንም እየሰራው ነው። መዳም ቤት ልስራ፣ ልስራ፣ ገንዘብ እያገኘው ነው። አንዱ ልንገርሽ፣
ሰው ቤት ነው የምትሰሪው? እየሰራው ነው ስራ። ይሄን ባይባልም አይሆንም። የፈለግሽው ካምፓኒም በይ የፕሬዚደንት ኦፊስም በይ እየሰራሽ ነው የምትከፈዩ? አዎ እየሰራው ነው። በቃ ድሃ ነሽ። ሀብታም ማለት የሚከፍል ነው። እሺ ኢምፕሎየር እና ሀብታም የሚባል የሚከፍል ነው። እሱ እስኪ ሳምጥቶ ነው የሚከፍለው። ሁሉም ባንቺ ያገኘዋል። ሁሉም ባንቺ ያገኘዋል። ባንቺ ብር ያገኛል። የኔ ኔትወርክ ነው። ተግባባ። ኖ ኔትወርክ ከኔ ነው። ጠፍቶ ነበረ። ያንቺ አይደለም ከኔ ነው የሚሆነው። ዝናብ እየመታ ነው። ደግ ደግ ስለምናገር ዝናብ እየመታ ነው። አዎ እኛ ጋር እየዘነበ ነው። ዘነበ በጣም እንዴ። አጠገቤ ነሽ ያለሽው ያልኩሽ። እንዴ ምንድን ነች እቺ? አይገባትም። እኔ እኮ አንቺን እንዳደርነት የሚይዘው እምንከባከብሻለሁ። ነገ ጧት አይታወቅም። ሆምለስ ከወጣው ያው የትሬን ታውቂያለሽ፣ ርካሽ ነው። እችን ሸጥ አድርጌ የትሬን ልመጣ እችላለሁ። ወደ አንቺ እንታወቅ የለም እልሻለሁ። ፌመስ እያለሁ ታውቂኝ አልነበረም? እኔ ያስገባሽ አልነበረም እልሻለሁ። ትሸመጠጣለች። ያኔ አበሻ ነች። አበሻ ካልሆነች አሸመጥጠኝም። አሸመጥጥም ወይኔ አበሻ ወባረ በጭራሽ እንዴ ምናምን ተሳስተሃል። እኔ ወንድም ነው የምትልክ እኔ አይደለሁም። ይለዋለሁ ያየኸውን ቪዲዮ ኤአይ ነው ትለኛለች። ምን ችግር አለው? ኤአይ እየተባለ ኤአይ ነው ትለኛለች። ምን አንቻለች? ኤአይ ነው የለ ደሃ ነኝ ደሃ የሚለውን መጫወት አጫወታለሁ። እውነት ኒውዮርክ ነው ያለው ባባልሽ? ኒውዮርክ ነው? ኧረ ጉድ! እውነት መባባል ተጀመረ። እውነትሽን ነው እዛ ነሽ? እውነትሽን ነው እዛ ነው? ዱባዮች ተቆጡ። ኧረ ነይ በርድ። እኛ ፍቅር ነን። ቁጣና ቂምን ቆንጆ። አይ ስቀልድሽ ነው። የት ነው ያልሽኝ? የት ነው ያለሽው? ስቴት አንቺ? ሴንት ካትሪን። ሴንት ካትሪን። ሰንት ካትሪን ሰርች አድርጎ ስንት ኪሎ ሜትር? ላላ ስንት ከዛ በኋላ ስፔሊንግ ካትሪን ካትሪን ከኒያግራ ፎልስ አጠገብ ነው። 10 ደቂቃ። እንደዚህ አይነት ቤት ነው ያላችሁ? ወይኔ ጉዴ! ቤትሽን አሳየው በላይ ጉድ ፈላ። አረ መረጃ ላክሽ ስተታት ብለሽ ወደ ቤትሽ ገባልሽ። ኖ አይ አይደለም። ይሄ ግን ቢሆንም እያወጣ ነው መረጃ። አንቺ አይደለም እሱ ወታደር አይደለም። እነሱ ገባኝ መጣልኝ። አይደለም ጂፒኤስ እኮ ነው። ጂፒኤስ እስቲ ድገሚልኝ። ሴንት ኤስቲ ከዛ ካትሪን ሲኤች ይኸውልህ ሴንት ታውቃለህ አይደለ? ላይክ ሴንት ፖል ላይክ
ኤስቲ ሴንት ብዬዋለሁ። እሺ ካትሪን CH A T R I ካትሪን ESS አለው መጨረሻ ላይ። ምንድን ነው የምትለኝ ያለችው? ፊደል ትምህርት ውስጥ ገባ። መረጃ አልሰጥም ማለት ሴንት ካትሪን አልኩ እኮ ኤስ አለው መጨረሻ ላይ። ካትሪን CHATR INES no INES no ES INES no again ST ከዛ በኋላ CAT ከመጀመሪያ እስቲ ንገሪኝ። ለምን እዚህ ጽፊለትም ከስር ጻፊለት ውዱ ይሻላል። እንዴ ቤትሽ አይደለም እኮ የስቴቱን ያልኩሽ። እንዴት እና ታዲያ ስቴቱን እኮ ነው የምጽፈው። ሀፕን የቤት ቁጥርሽ እንዳትጽፊው ደግሞ አሁን አይ ምናምን ስትይ ሲፈሪ ነው። አይ እኔ እንዴ ችግር የለም። ያው ያለሽበት አካባቢ ነው እንጂ የትኛው እንደሆነ አይታወቅም። እስቲ ይሄ ነው ማለት ይሄ ከኒያግራ እና ከኛ ጋር የሚያገናኘው ብሪጅ ነው። የስቴታችሁ ማስታወቂያ ነው። እሱ ማስታወቂያ ነው። ብሪቹ የሱ ነው። ከኒያግራ ወደ እኛ የሚመጣው እንዴ ዋት ኦልሞስት 6 ሰዓት። አዎ ኖ 3 ሰዓት 3 ሰዓት የኒውዮርክ እኔ ደግሞ 2 ሰዓት ነኛ። ኖ ምኑን ነው 6 ሰዓት? ከኒውዮርክ 3 ሰዓት ነው እናንተ ጋር አይደል? 2 ሰዓት 2 ሰዓት 3 ሰዓት። እንደዚህ ናችሁ ማለት ነው። 3 ሰዓት መሆን አለበት። ከኒውዮርክ 3 ሰዓት ነው። 3 ሰዓት እኔ ከኒውዮርክ 2 ሰዓት ነኝ ያለሁት። 5 ሰዓት ሲደመር 5 ሰዓት። ኦኬ አሁን እኮ እዚህ ላይቭ ላይ የገባሁት ግማሽ ሰዓት መጥቻለሁ ማለት እኮ ነው። ኤግዛክት እውነት ነው እኮ አይገርምም። አሁን እናንተ ጋር 5 ስንት ሰዓት ነው? ሰዓት አንድ ነው እንዴ? ሰዓታችን እኮ አንድ ነው። 3 ከ10 እኔ ጋር ነው 5 ሰዓት ነች። እስቲ በባቡር ስንት ይሆን? ዋሃ 14 ሰዓት። ባቡሩ ሩቅ ነው እንዴ? ከባቡር በእግር ይሻላል። 5 ቀን በመኪና ነው ቅርብ። ሳይክል ደግሞ 1 ቀን በባቡር ከዚህ ራሱ ቶሮንቶ ለመሄድ እኮ አንዳንዴ ይቆያል። በመኪና ግን 1 ሰዓት ተኩል ነው ቶሮንቶ። ይሄ የ5 ሰዓት እኔ በ4 ሰዓት ገባዋለሁ። ምርጥ ሾፌር ነው። በይዘው በጣም ነው የምነዳው። ወታደር በቃ እንግዲህ እንተኛ።